إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا وشفيعنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. وندمي هوي يا الله انت أقوش كتر الله انديه الأل وأسبغ عليكم نعمه ظاهرة وباطنة. በእናንተ ላይ ጸጋዎቹን ግልጽና ድብቅ አድርጎ አሟላላችሁ። ማለትም አንተ አሁን አንድ መከራ አለብህ፣ ግን በሰውነትህ ጤና አለ፣ በሀገርም ሰላም አለ፣ ምግብ አለ፣ ልብስ አለ፣ ሰላም አለ፣ ውሃ አለ ማለትም ጸጋዎችን ብትቆጥር አትዘልቃቸውም። ለምንድነው ሁሉንም ጸጋዎች ትተህ በአንተ ላይ ባለችው መከራ ብቻ የምትወሰነው? አላህ ምን ይላል? በጥቂት ፍርሃትና ረሃብ እንፈተናችኋለን። አራተኛ ስቃዩ ሊረዝም ይችላል። አላህ ለምን አይመልስልኝም ብለህም ትጠይቅ ይሆናል። ልትሰሟቸው ከምትችሉ በጣም ውብ ከሆኑ ንግግሮች አንዱን ከሻዕራዊ ሰምቻለሁ። ምን ይላሉ? ትዕግስትን ከመሰልቸት ተጠንቀቅ። አላህ ቢሻ ኑሮ በቅጽበት ፍላጎትህን ያሟላልህ ነበር። የተስፋህ እንባም ሆነ የጭንቀትህ ትንፋሽ ከርሱ አይሰወርም። ሁኔታህን ማስተካከል አያቅተውም። ነገር ግን በቁርጠኝነት የሚለምኑትን ይወዳል። አላህ እንዲህ አይለምን? ዛሬ በትዕግስታቸው ምክንያት እኔ መነዳኋቸው፣ እነርሱም አሸናፊዎች ናቸው። ወላሂ ይህ ለመልካሙ ልብህ መልእክት ነው። አምስተኛ ከጭንቀት መንስኤዎች ራቅ። ልብህ ከጌታው የራቀ ከሆነ በውስጡ አሉታዊ ነገሮችን አትክተት። አንዳንድ ሰዎች አሉታዊ ዜናዎች፣ አሳዛኝ ግጥሞች፣ የሚያሰቃዩ ታሪኮች፣ የተከለከለ ፍቅር፣ ሁሉም ክህደትና ጭንቀት የሆኑ ፊልሞችንና ተከታታይ ድራሞች፣ አሉታዊ ስሜቶች አሉታዊ ማህበረሰብ ውስጥ ይኖሩና ለምን ተጨነቁ ይላሉ። አንተ ነህ ጭንቀቱን ሁሉ ወደ ልብህ የከተትከው። ከዚህ ራቅ። አዎንታዊ ነገሮችን ወደ ቀልብህ አስገባ። ሕይወትን እንደ ውብ ነገር እያት። የሚያነቃቁ ንግግሮችን ስማ። ለአሉታዊ ሐሳቦች እጅ አትስጥ። ደስታን መፍጠር የምትችለው አንተ ራስህ መሆንህን ማወቅ አለብህ። ደስታ አንተ የምትወስነውና የምትተወው ውሳኔ ነው። ስድስተኛ በደስታ መኖር ከፈለክ ባለህ ነገር ላይ አስብ፣ በሌለህ ነገር ላይ አይደለም። ራስህን ከሌሎች ጋር አታወዳድር። ማወዳደር ለራስ በደል ነው። በሕይወትህ እርካ፣ በቤተሰብህ እርካ፣ ባለህ ነገር ሁሉ እርካ። ሰው ጭማሪን መውደዱ ተፈጥሯዊ ነው። ነገር ግን ያንን ጭንቀትህን አታድርገው። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ምን ይላሉ? እንዲህ ይላሉ፣ አኺራን ጭንቀቱ ያደረገ ሰው አላህ ሀብቱን በልቡ ውስጥ ያደርግለታል፣ ዱንያም ተዋርዳ ትመጣለታለች። ዱንያን ጭንቀቱ ያደረገ ሰው ደግሞ አላህ ድህነቱን በዓይኖቹ መካከል ያደርግለታል፣ ከዱንያም የተጻፈለትን እንጂ አያገኝም። አጂብ። በመጨረሻም ወንድሜ እወቅ፣ ውስጡ ያማረ ሰው በእሾህ መካከል አበባን ያያል። ተስፋ የቆረጠ ሰው ደግሞ በአበባ መካከል እሾህን ያያል። አንተ በዓይንህ መከራዎችን ልታይ ትችላለህ፣ ምክንያቱም ልብህ ጥሩ ነው። መልካም ምኞት አለህ፣ በአላህ ላይ መልካም ጥርጣሬ አለህ። ስለዚህ ከአላህ ስብሓንሁ ወተዓላ የተሰጡ ስጦታዎች እንደሆኑ ታያቸዋለህ። የሕይወት ክብደትና ጭካኔ በዚህ ዓለም ያለውን ውበት ከማስተዋል ያግደናል። ተስፋ የቆረጠ ሰው አንድ ገጽታ ብቻ ያያል። ብሩህ ተስፋ ያለው ሰው ግን በሁሉም ነገር መልካምን ያያል።
ስለዚህ ለምሳሌ በሽታን ኃጢያቱን ለማበስ እድል እንደሆነ ያየዋል። በእውቀት ፍለጋ የሚደክመውን ድካም ለማደግ እድል እንደሆነ ያየዋል። በኑሮ ፍለጋ የሚደክመውን ድካም ሐላል ገንዘብ ለማግኘት እድል እንደሆነ አድርጎ ያየዋል። ማንኛውንም የሚደርስበት ጉዳት በጌታው ላይ ያለውን ጥርጣሬ ያሳምርበታል። በአላህ ስብሓንሁ ወተዓላ ላይ መልካም ጥርጣሬ እያለው የሚኖር ሰው እንዴት ያምራል! ወላሂ በአላህ ላይ ጥርጣሬያችሁን አሳምሩ፣ ለልባችሁ እዘኑ፣ ነፍሳችሁንም አታድክሙ። ጭንቀት መከራ ነው። ጭንቀት በባሪያ ላይ ቢለቀቅ ሊያጠፋውና ሕይወቱን ሊያበላሽ ከሚችል ከባባድ ሰራዊቶች አንዱ ነው። መልካም ሕይወት መኖር ከፈለክ ከፈጣሪህ ጋር ያለህን ግንኙነት አጠንክር። የምታየውን መከራ ሁሉ አጭር እንደሆነ እወቅ። በዚህች ምድር ላይ ያለ ማንኛውንም ነገር ልፋትህን አይገባውም። ለሱ ብለህ እንድትቸገር አይገባም። ሁሉም ነገር ያበቃል። በአላህ ይሁንብኝ። የሁሉም ጭንቀት ባለቤት ሆይ በጀነት ውስጥ አንድ ጊዜ መነከር ብቻ የዱንያን ጭንቀት ከመጀመሪያ እስከ መጨረሻው ድረስ ያስረሳል። ስለዚህ ልብህን አስደስት፣ ልብህን አትስበር። በሰዎች መካከል ተሰባብረህ አትኑር። ኑር። አንተ አማኝ ነህ። አንተ አላህ ዘንድ ከካዕባ በላይ ነህ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ካዕባን አይተው አንቺ ታላቅ ነሽ፣ የአማኝ ክብር ግን ከአንቺ ይበልጣል ብለዋል። አንተ ከካዕባ ትበልጣለህ። አንተ አላህ ስብሓንሁ ወተዓላ ዱዓህን ለመስማት በየሌሊቱ ከዓርሹ የሚወርድልህ ፍጡር ነህ። አላህ ስብሓንሁ ወተዓላ ካንተ እንደሚያፍር ታውቃለህ። ወላሂ አላህ ስብሓንሁ ወተዓላ ካንተ ያፍራል። እጅህን አንስተህ ለምነኸው ባዶ እጅህን ሊመልሰህ ያፍራል። ይህ ታላቅ ደረጃ እንዲኖርህ አያደርግህምን? በሰዎች አይን እኔ ማን ነኝ አትበል። አንተ በአላህ ስብሓንሁ ወተዓላ አይን ማነህ? ይህ ነው ዋናው ነገር። ስለዚህ ልብህ ደስታውና እርጋታው በአላህ እጅ ነው። ስለዚህ ከፈጣሪህ ጋር ያለህን ግንኙነት አጠንክር። የምታየው ነገር ሁሉ ያበቃል። ምክንያቱም አንዳንድ ሰዎች ችግራቸው ምንድን ነው? ራሳቸውን በራሳቸው ይገላሉ። ለምሳሌ ችግር ሲኖር ማሰብ ይጀምራል። እሁድ ቀን ቀጠሮ አለህ ቢሉት በዚህ ችግር ዙሪያ ዓርብና ቅዳሜ ሲተነትን ሲያገናኝ እንዲህ ያደርጋሉ እያለ 2 ቀንም በጭንቀት ያሳልፋል። እሁድ ሲደርስ ግን ካሰበው 3/4ኛው የለም። በዚህም ሕይወቱን ለብዙ ቀናት አበላሽተዋል። ወንድም ይሁን ቀለል አድርገው። በአላህ እምላለሁ ይቀላል፣ ያልፋል። ሕይወትም አጭር ናት። በጭንቀትና በሐዘን ከምታሳልፋት በጣም አጭር ናት። ልቦቻችሁን አስደስቱ፣ በመልካም ተበሰሩ፣ ሕይወታችሁን ኑሩ። የሚመጣው ነገር ሁሉ መልካም ከሆነ አላህን ስብሓንሁ ወተዓላ አመስግኑ፣ መጥፎም ከሆነም ታገሱ። ወዳጃችሁ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አላሉምን? የአማኝ ጉዳይ እንዴት ያስደንቃል! ጉዳዩ ሁሉ ለእርሱ መልካም ነው። መከራ ሲደርስበት ታግሶ ለእርሱ መልካም ይሆንለታል። ደስታ ሲያገኝ አመስግኖ ለእርሱ መልካም ይሆንለታል። ስለዚህ አልሐምዱሊላህ እኛ ከሙሐመድ ዓለይሂ ሰላቱ ወሰላም ሕዝቦች በመሆናችን ዕዳ ላስቸገረውና ደስታውን ላበላሸበት የሌሊትን ጭንቀትና የቀንን ውርደት ለቀመሰው በሽታና ስቃዩ እንቅልፍ ለነሳውና በስቃዩ ምክንያት ጸጋዎች ሁሉ ለጠፋበት አካል ጉዳተኝነት በሕይወት ከመደሰት ላገደው ደስታውን በሚቀመጥበት ወንበር ወይም በሚደበቅበት መነጽር ለወሰነው ቀናትንና ሌሊቶችን ስትጠብቅ የኖረች የሚሸፍናትና የሚያስደስታት ባል ስትመኝ የኖረችና አላህ ለሚያውቀው ጥበብ ላልጻፈላት ሴት ሁሉ አላህ የፊት ውበት ላልሰጣት ወይም በፍጥረቷ ጉድለት ኖሮባት ሰዎች ከርሷ እንዲርቁ ላደረጋትና በጭንቀትና በቁጭት ለኖረች 2 ስቃዮችን ለምትኖር የወዳጅ መለየትና አለመኖር ስቃይ፣ ሌላኛው ደግሞ በዙሪያ ያለው የህብረተሰብ እይታ ሁሉ
እዝነትና ርህራሄ የሆነባት። ለእነዚህና ለሌሎችም በእስር ቤት ውስጥ ረዥም ዓመታትን ላሳለፈና ከወዳጆቹና ከሕይወት ደስታ ለተከለከለ በሠራው ስህተት ምክንያት ንስሐ ቢገባም ተስፋ ከሞተ በኋላ ለሆነበት ለእነዚህ ሁሉ ምናልባት ተጠይቁ ይሆናል። አላህ የት ነው? የአላህ እዝነት የት ነው? የአላህ ፍትሕ የት ነው? ቀንና ሌሊት ስንለምነው አላህ ለምንድነው ዱዓችንን የማይቀበለው? አዎን ይህን ልትሉ ትችላላችሁ። እኔም በአላህ በመታገዝ ለነዚህ ሁሉ እንዲህ እላለሁ። ስማ በሽታ ያስጨነቀ ሆይ አዩብ ዓለይሂ ሰላም 16 ዓመት በበሽታ እንደኖሩ በበሽታቸው 10 ልጆቻቸውን እንዳጡ ከሕዝባቸው ሁሉ ሀብታም እንደነበሩና በበሽታ ምክንያት ሁሉንም ነገር እንዳጡ ታውቃለህን? ወዳጁን ያጣ ሆይ ወዳጅህ ሙሐመድ ዓለይሂ ሰላቱ ወሰላም 6 ልጆቻቸውንና ሚስታቸውን እንደቀበሩ ብዙ ወዳጆቻቸውንም እንዳጡ ይህን ታውቃለህን? በችግር ለኖረው ያዕቁብ ዓለይሂ ሰላም ከሐዘን የተነሳ አይኖቻቸው ነጭ እንደሆኑና እርሱም ቁጭቱን ዋጭ እንደነበር ታውቃለህን? ምክንያቱም ልጁ ከእጁ ተወስዶበት ልቡም በእርሱ ተንጠልጥሎ ነበር። ይህን ታውቃለህን? የእስርን ምሬት ለቀመሰው ታላቁ ዩሱፍ ዓለይሂ ሰላም የታላቁ ያዕቁብ ልጅ፣ የታላቁ ኢስሐቅ ልጅ፣ የታላቁ ኢብራሂም ልጅ በሁሉም ላይ አላህ ሰላምና እዝነት ይውረድ በግፍ ለጥቂት ዓመታት እንደታሰረ ታውቃለህን? ከወዳጆቹ ርቆ መጥፋታቸው ላሳመመው ሙሳ 10 ዓመት ስደተኛ ሆኖ አገልጋይ ሆኖ እንደሰራ እርሱም በፊርዓውን ቤተ መንግሥት ውስጥ ይኖር የነበረ መሆኑን ታውቃለህን? የተፈጥሮ ውበት ላልተሰጠው የተፈጥሮ ውበት አላህ ዘንድ ዋጋ እንደሌለው ታውቃለህን? የሰው ልጅ ዋጋው በነፍሱ እንጂ በሰውነቱ እንዳልሆነ። ለምሳሌ የጁለይቢብን ታሪክ እንውሰድ። ጁለይቢብ ማን ነው? ድሃ፣ አስቀያሚ፣ አጭር፣ ጥቁር ፊት ያለው ሶሓባ ነበር። ወደ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ መጥቶ የአላህ መልእክተኛ ሆይ የፍጥረቴ አስቀያሚነት ጀነት ከመግባት ይከለክለኛልን? አላቸው። አይ ጁለይቢብ ሆይ አሉት። ታዲያ ለምንድነው ትዳር ስጠይቅ እስካሁን ያጣሁት? አላቸው። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ከመዲና ሴቶች ሁሉ ውብና የተከበረች ልጅ ወዳለበት ቤት ላኩት። ሊጠይቅ ሲመጣ ለነቢዩ ዐለይሂ ሰላቱ ወሰላም መስሏቸው ነበር። ምክንያቱም የአላህ መልእክተኛ ልጃችሁን ይፈልጋል ብሏቸው ነበር። ለርሱ ሲሉት አይ ለኔ ነው አላቸው። ተቆጥተው እምቢ አሉ። ነገር ግን ልጅቷ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም የላኩልኝን ባል አልመልስም አለች። አገባት። የምትቀበለው ሴት በማግኘቱም በጣም ተደስቶ ነበር። በመጀመሪያዎቹ ቀናት የጂሃድ ጥሪ መጣ። ወጥቶ ተዋግቶ ሸሂድ ሆነ። ከቁስሉ ብዛት የተነሳ ሰዎች አላወቁትም ወይም ስለ እርሱ አልጠየቁም ነበር። ከድሆች መካከል ድሃ ማን ያውቀዋል? ማን ያስታውሰዋል? ነቢዩ ዐለይሂ ሰላቱ ወሰላም ሊፈልጉት ሄዱ። ፈልገውት 7 ሰዎችን ገድሎ አገኙት። ወደ ደረታቸው አስጠግተውት ይህ ከኔ ነው እኔም ከርሱ ነኝ፣ ይህ ከኔ ነው እኔም ከርሱ ነኝ አሉ። ፊቱና ቅርጹ ቆንጆ አለመሆኑ አላገደውም። ምክንያቱም አላህ ስብሓንሁ ወተዓላ ዘንድ ዋጋ ያላት ነፍስ ናት። አካል ጉዳተኝነት ላገደው። አንዳንድ ሰዎች በአካላቸው ወይም በጆሮአቸው ወይም በአይናቸው አካል ጉዳተኝነት ሊደርስባቸው ይችላል። ዱንያም በፊታቸው ትጠቁራለች። ደስታው ከዚያ ወንበር መላቀቅ እንደሆነ በማሰብ ስለ ዓምር ኢብኑል ጀሙሕ ሰምተሃልን? ዓምር ኢብኑል ጀሙሕ ማን ነው? ይህ አካል ጉዳተኛ ሰው ነበር። ወደ ነቢዩ ዐለይሂ ሰላቱ ወሰላም መጣ። በጣም ያነክስ ነበር። የአላህ መልእክተኛ ሆይ ጂሃድ መውጣት ፈልጋለሁ ፍቀድልኝ አላቸው። አላህ ይቅር ብሎሃል፣ አንተ ግዴታ የለብህም አሉት። ምክንያቱም አንካሳ ነበር። በዚህ አንካሳነቴ ጀነትን ለመግባት ተስፋ አደርጋለሁ አለ። ሄዶ ተገደለ።
ነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦቹን እርሱ ከጀነት ሰዎች መሆኑንና ጀነትን በአንካሳነቱ እንደረገጠ አበስረዋቸው። ዋጋህ በነፍስህ ነው እንጂ በሰውነትህ አይደለም። አላህ ከታጋሾች እንዲያደርገን እኛንም እናንተንም በታዛዥነቱ እንዲረዳን እለምነዋለሁ። أقول ما تسمعون وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم والسلام عليكم ورحمة الله وبركاته.